ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኒኮላስ ማሮ ማን ናቸው? የኒኮላስ ማሮ የፖለቲካ ጉዞ ከባስ አሽከርካሪነት እስከ ፕሬዝዳንትነት፣ አሜሪካ እነዚህን ፕሬዝዳንትስ እንዴት ያዘቻቸው? በዚህም በተያያዘ እኔ አስተዳድራለሁ ስትል አሜሪካም ማሮን ከያዘች በኋላ ተናግረዋል። ትራምፕም ቬንዙዌላን ጥቃት ማግስት ጠንከር ያለ ማስጠንቀቂያ ሰጥተዋል። በዚህም ጉዳይ ምን ተፈጥሮ ነው የሚለውንም የዜና ትንታኔ ያካተነዋል። የቬንዙዌላው ፕሬዝዳንት ማሮን ከተያዙ በኋላ አሜሪካና ሩሲያ ፍጥጫቸው ጨምሯል። በምን ጉዳይ የሚለውንም የዜና ጥንቅራችን አካተናል። ቬንዙዌላን ማን መምራት እንዳለበት በቀጣይ እናወስናለን። ኒኮላስ ማሮን ቦታ የሆነ ግለሰብ እንዲሆን አንፈቅድም ብለዋል ትራምፕ። በዚህም ጉዳይ የቬንዙዌላ መከላከያ ሚኒስተር አንንበረከክላቸውም ለአሜሪካው ፕሬዝዳንት ሲሉ ተናግረዋል። በነዳጅ ሀብቷና በርካታ የተፈጥሮ ሀብቶች የተናጠጠችው ምድረ ቬንዙዌላ እየታመሰች ነው። ትራምፕ ያቀዱት ነገር አልተሳካላቸውም። ምድር ለአሜሪካ ውጭ እንዲህ ማድረግ የሚችል ሀገር የለም ሲሉ ፕሬዝዳንቱ ተናግረዋል። ወታደሮቼ ጀግና ናቸው፣ ፍጥነቱን ብታይ ኖሮ አስደናቂ ነበር ማሮ የተያዙበት ሲሉም ዶናልድ ትራምፕ ገልጸዋል። የቬንዙዌላ ምክትል ፕሬዝዳንት ከዚሁ ጋር ተያይዞ ወደ ሩሲያ ኮብልለዋል። ትራምፕ ማሮን ከያዙ በኋላ ቬንዙዌላ የነዳጅ ኢንዱስትሪ ውስጥ በከፍተኛ ሁኔታ እንሳተፋለን ሲሉ ገልጸዋል። እነዚህን የመሳሰሉት የዜና ትንታኔ ወደ እናንተ በሰፊው የምናቀርበው ይሆናል። የቬንዙዌላው ፕሬዝዳንት የፖለቲካ ጉዞ ከባስ አሽከርካሪነት እስከ ፕሬዝዳንትነት። ኒኮላስ ማሮ ለብዙ ዓመታት ቬንዙዌላ የፖለቲካ ውስጥ ቁልፍ ሰው የነበሩ ሲሆን ወደ ስልጣን ማማ የመጡትና ፖለቲካ ከመጀመራቸው በፊት በካራንካስ ከተማ የህዝብ ትራንስፖርት ባስ አሽከርካሪ ነበሩ። በወቅቱ በነበራቸው ጠንካራ የተቃውሞና የንግግር ችሎታ ሰራተኛው የማህበረ መሪ በመሆን ታዋቂነት አትርፈዋል። ማሮ የፖለቲካ ህይወት የተቀየረው የቀድሞ የቬንዙዌላ ፕሬዝዳንት ሁጎ ቻቬዝ ካወቁ በኋላ ነው። እንደ አውሮፓ አቆጣጠር 1992 ቻቬዝ በመፈንቅለ መንግስት ሙከራ ታስረው በነበረበት ማሮን የወደፊቱ ባልተቤታቸው ሲሊያ ፍሎሬንስ ጠበቃ ነበሩ። ቻዝም እንዲፈቱ ከፍተኛ የቅስቀሳ ስራ ሰርተዋል። ቻቬዝ እንደ አውሮፓ አቆጣጠር 1998 ፕሬዝዳንት ሆነው ከተመረጡ በኋላ ማሮ በፍጥነት ስልጣን እርከኖች ላይ ወጡ። ይህም እንደ ማሳያ ይሆናል። ከ2000 እስከ 2006 ብሔራዊ ምክር ቤት ፓርላማ አባልና በኋላም አፈ ጉባኤ ሆኑ። እንደ አውሮፓ አቆጣጠር 2006 እስከ 2012 የቬንዙዌላ የውጭ ጉዳይ ሚኒስተር በመሆን ለ6 ዓመት አገልግለዋል። እንደ አውሮፓ አቆጣጠር በ2012 ፕሬዝዳንት ቻቬዝ ተወካይ ምክትል ፕሬዝዳንት ሆነው ተሹመው ሁጎ ቻቬዝ በካንሰር በሽታ ምክንያት ህይወታቸው ካለፈ በፊት ማሮ ተተኪያቸው እንደሆኑ በይፋ ተናግረው ነበር። እንደ አውሮፓ አቆጣጠር 2013 ቻቬዝ ሲያርፉ ማሮ ጊዜያዊ ፕሬዝዳንት ሆኑ። ከአንድ ወር በኋላ በተካሄደው ልዩ ምርጫ ተቃዋሚዎች ሄሪንጌን ካፕሌስን በጠባብ ውጤት በማሸነፍ ይፋዊ ፕሬዝዳንት ሆኑ። ማሮ እንደ አውሮፓ አቆጣጠር በ2018 ለሁለተኛ ጊዜ መመረጣቸውን ቢያውጁም አሜሪካን ጨምሮ በርካታ የምዕራብ ሀገራት ምርጫውን ፍትሃዊ አይደለም በማለት ሳይቀበሉ ቀርተዋል። በቅርቡ 2024 በተካሄደው ምርጫ በተመሳሳይ ውዝግብ ውስጥ የቆየ ሲሆን የመጨረሻ እንደ አውሮፓ አቆጣጠር ጥር 3 2026 የአሜሪካ ልዩ ወታደር ኦፕሬሽን በቁጥጥር ስር ዋለ። አሜሪካስ ይህንን ፕሬዝዳንት እንዴት አድርጋ በቁጥጥር ስር ዋለቻቸው? የአሜሪካ ሰላዮች ለወራት ያክል የቬንዙዌላ ፕሬዝዳንት ኒኮላስ ማሮ እያንዳንዱ እንቅስቃሴ ሲከታተሉት ሲያነቡት ቆይተዋል። አሜሪካ ከፍተኛ ወታደራዊ ባለስልጣን እንደሚገልጹ ከሆነ የ63 ዓመቱ ፕሬዝዳንት የት እንደሚተኙ፣ ምን እንደሚመገቡ፣ ምን እንደሚለብሱ የቤት እንስሶቻቸውም ጭምር ክትትል ሲደረግባቸው ነበር አሉ። ይህ ክትትል የሚያደርገው ደግሞ ቬንዙዌላ መንግስት ውስጥ ያለ አንድ አሜሪካዊ መንግስት የሚሰራጭ ምንጭ በአባልነት የያዘ ትንሽ ቡድን ነው። ከዚያም በታህሳስ መጀመሪያ ላይ ኦፕሬሽን አብሶሉት ሪቮሉሽን የሚል ስያሜ የተሰጠው ዘመቻ እቅዱን ተነድፎ ተጠናቀቀ። ወራት የፈጀው እቅድ ከፍተኛ ጥንቃቄ ተደርጎበት የተዘጋጀ ነው። በእቅዱ ዝግጅት ውስጥ የተሳተፉት አሜሪካ ኤሊት ወታደሮችና የቬንዙዌላ ዋና ከተማ ካራንካስ የሚገኘው የፕሬዝዳንቱ ደህንነት የተጠበቀ ማቆያ ሴፍ ኦፍ ሃውስ አስመስለው ገንባት ጭምር በምን አይነት መንገድ ማሮ እንደሚይዙ ተለማምደዋል። ከቀዝቃዛው ጦርነት ወዲህ ባልታየ አኳኋን ላይ ዋሽንግተን በላቲን አሜሪካ ልታደርግ ያቀደችው ወታደራዊ ጣልቃ ገብነት በሚስጥር የተያዘ ነበር። አሜሪካ ኮንግረስ ስለ እቅዱ አስቀድመው ገለጽ አልተደረገለትም፣ ምክረ ሐሳብም አልተጠየቀም። የዘመቻው ሂደት በዝርዝር ተዘጋጅቶ ከተጠናቀቀ በኋላ ከፍተኛ ወታደራዊ ባለስልጣን ጥቃቱን ለመሰንዘር አመቺ ሁኔታ እስከሚፈጠር መጠበቅ ነበረባቸው። በተቻለ ሁኔታ ኦፕሬሽኑ በድንገት እንዲፈጸም ፍላጎት እንደነበራቸው ባለስልጣኑ ተናግረው ፕሬዝዳንት ትራምፕ ከአራት ቀን በፊት ኦፕሬሽን እንዲፈጸም ፈቃድ ሰጥተው የነበሩ ቢሆንም የተሻለ አየር ሁኔታና አነስተኛ ደመና የሚኖርበት ጊዜ ለመጠበቅ ሲባል ነው
ጊዜ የተራዘመው። ፕሬዝዳንት ዶናልድ ትራምፕ ኦፕሬሽኑ እንዲጀመር ፈቃድ የሰጠው ትዕዛዝ ያስተላለፉት በቬንዙዌላ አቆጣጠር ሌሊት ሰዓት ላይ መሆኑ ነው። ፕሬዝዳንቱ ከ4 ቀን በፊት በ3 ቀናት በፊትና ከ2 ቀናት በፊት ልንፈጽም ነበር፣ ከዚያ በድንገት ሁኔታ ተመቻቹ፣ እኛም ጀምሯል ሲሉ ኦፕሬሽኑ በኋላ ተናግረዋል። ትራምፕ ትዕዛዙን ያስተላለፉት በቬንዙዌላ ሰዓት አቆጣጠር በእኩለ ሌሊት ቀደም ብሎ በመሆኑ ሰራዊቱ አብዛኛው እንቅስቃሴው በጨለማ እንዲያደርግ አስችሎታል። ከወታደራዊ በአየር በየብስ በባህር ተንቀሳቅሰው 2 ሰዓት ከ20 ደቂቃ የፈጀ ኦፕሬሽን ፈጽመዋል። ኦፕሬሽን መጠንና የተከናወነበት ሁኔታ ከዚህ ቀደም ታይቶ የማይታወቅ ነው ሊባል የሚችል ነው። ትራምፕ ኦፕሬሽኑ ሂደት የተከታተሉት በዋይት ሃውስ ቺቹም ሩም አልነበረም። ይልቁንስ በፍሎሪዳ ፓልም ቢች በሚገኘው ማራላንጎ ክለባቸው ውስጥ በአማካሪያቸው ተከበው ሂደቱን በቀጥታ ስርጭት ተከታትለውታል። የሲአይኤ ዳይሬክተር ጆን ራትፊክ እና የውጭ ጉዳይ ሚኒስተር ማርክ ሩቢዮ ከጎናቸው ነበሩ። ትራምፕ ከኦፕሬሽን በኋላ ሲናገሩ ለማየት የሚያስደንቅ ነገር ነበር ብለዋል። የተፈጠረው ተመልካቾች ቢሆን ኖሮ ማለቴ ልክ እንደ ቴሌቪዥን ድራማ ነበር የተመለከትኩት። ፍጥነቱና የተወሰደው የኃይል እርምጃ ብታዩት በጣም የሚያስገርም ነው አሉ። ባለፉት ወራት ፕሬዝዳንት ትራምፕ ማሮን በእጽ ዝውውርና በጸረ ሽብርተኝነት ናርኮቲክ ቴሮሪዝም ሲከሱ እንዲሁም በቀጠናው እጽ ያጓጉዛል የተባሉ 10 የሚቆጠሩ ትናንሽ ጀልባው ላይ ጥቃት ሲፈጽሙ ከርመዋል። ከዚያ ጊዜ አንስቶ በሺህ የሚቆጠሩ የአሜሪካ ወታደሮች ተሰማርተዋል። አውሮፕላን ተሸካሚ መርከብና ከ10 ለሚበልጡ የጦር መርከቦች ተንቀሳቅሰዋል። ባለፉት 10 ዓመታት የአሜሪካ ወታደራዊ ኃይል በዚህ ደረጃ በቀጠናው ሲሰፍር ይህ የመጀመሪያው ነው። ኦፕሬሽን አብሶሉት ሪዞሉሽን የተካሄደ ስለመሆኑ የጠቆሙት የመጀመሪያ ምልክቶች የታዩት በሰማይ ላይ ነው አሉ። አሜሪካ ባለስልጣናት እንደሚናገሩ ከሆነ በሌሊት በተካሄደው ኦፕሬሽን ላይ ቦምብ ጣዮች፣ ተዋጊ ጀቶችና የስለላ ሰርቪላንስ አውሮፕላኖች ጨምሮ ከ150 በላይ ተዋጊ አውሮፕላኖች ተሰማርተዋል። ትራምፕ አውሮፕላኖቹ ያረፉበት መንገድ፣ የተዋጊ አውሮፕላኖች ብዛት፣ ሙሉ እንቅስቃሴ እጅግ ውስብስብ ነበር ብለዋል። ሊፈጠር ለሚችለው እያንዳንዱ ሁኔታ ተዋጊ ጀት ነበርም ሲሉ ገልጸዋል። በከባቢው ሰዓት አቆጣጠር ከሌሊቱ 8 ሰዓት ላይ በካራካስ ከፍተኛ ፍንዳታ ተሰምተዋል። በከተማው ሰማይ ላይ የጭስ ደመና ታይቷል። አውሮፕላን ሄሊኮፕተሮች በከተማው ሙሉ ሲበሩ ይታዩ ነበር። አሜሪካ ጥቃት የፈጸመችው የአየር መከላከያ ስርዓቶችና ሌሎች ወታደራዊ ኢላማዎች ላይ ነበር። ትራምፕ ኦፕሬሽኑ ከመጀመሩ በፊት አሜሪካ የካራካስና የኤሌክትሪክ ኃይል እንዲቋረጥ ጠቁመዋል። ይህ እርምጃ እንዴት እንደተከናወነ ግን በዝርዝር አልገለጹም። በለን የተለየ ሙያ ብቃት የተነሳ በካራካስ መብራት አብዛኛው እንዲጠፉ ተደርገው ነበር ብለዋል። የአሜሪካ ጦር ወደ ካራካስ የገባው በከተማዋ ዙሪያ ፍንዳታ እየተሰሙ በነበረበት ወቅት ነው። ኦፕሬሽኑ ውስጥ የኤሊት ዴልታ ፎርስ እንዲሁም የአሜሪካ ከፍተኛ ልዩ ተልዕኮ አሃድ ብሎ ተሳትፈዋል። በከፍተኛ ደረጃ ታጥቀው የነበሩ እነኚህ ወታደሮች የማሮን ደህንነት የተጠበቀ ማቆያ የብረት በሮች ለመቁረጥ የሚያስችለውን የእሳት ማቅለጫ ይዘው እንደነበር ተናግረዋል። ወታደሮቹ ወደ ማሮ መገኛ የደረሱት ሌሊት 8 ሰዓት ከ1 ደቂቃ ጥቃት መፈጸሙ ከጀመሩ ከአጭር ጊዜ በኋላ ነው። ትራምፕ በፕሬዝዳንት የነበረውን ቤት በካራካስ እምብርት ላይ ምሽግ ላይ ሲገልጹታል። በተጠንቀቅ ሁኔታ ላይ ሆኖ እየተጠበቀ ነበር፣ እየመጣን እንደሆነ ያውቁ ነበር ብለዋል። ወታደሮቹ እንደደረሱ ተኩሱ ከፍተውባቸዋል ሲሉም ተናግረዋል። አሜሪካ ሄሊኮፕተሮች አንዷ ተመታ የነበረ ቢሆንም መብረር አላቆመችም። በቁጥጥር ስር የመዋል ኃይሉ ወደ ማሮ ግቢ ውስጥ በመውረድ በፍጥነት ተንቀሳቅሰዋል። ትራምፕ ሰብሮ ለመግባት በማይችልባቸው ቦታ ሰብረው ገቡ። የብረት በሮች የተቀመጡበት ለነዚህ ተብሎ ነበር ብለዋል። ኤሊት አሜሪካ ወታደሮች ወደ ማሮን ግቢ ሲጎርፉ ቬንዙዌላ ፕሬዝዳንት ወደ መሸሸጊያቸው ክፍል ለመሸሽ መሞከራቸው ትራምፕ ገልጸዋል። ደህንነቱ ወደ ተጠበቀ ቦታ ለመሄድ እየሞከር ነበር፣ ነገር ግን ቦታው ደህንነት ያለበት አልነበረም፣ ምክንያቱም በ47 ሰከንድ ውስጥ በሩ እያፈነዳ ነው ነበር ብለዋል። ትራምፕ አክለውም በሩ ጋር ደርሶ ነበር፣ ነገር ግን ሊዘጋው አልቻለም፣ ፍጥነቱ ስለደረሱበት ወደ ክፍሉ መግባት አልቻለም በማለት ተናግረዋል። ፕሬዝዳንት ማሮን በቁጥጥር ስር መዋላቸውን ቢያውቁ ኖሮ አሜሪካ ልትገድላቸው ትችል እንደነበር ለሚለው ጥያቄ ትራምፕ ይህ ሊሆን ይችል ነበር ብለዋል። አሜሪካ በበኩሉ ጥቂት ሰዎች ቢመቱም የተገደሉ የአሜሪካ ወታደር እንደሌለ ገልጸዋል። አሜሪካ ይህን ኦፕሬሽን ከመፈጸሙ አስቀድሞ ማሮን ለመያዝ የሚያስችለው መረጃ ለሰጠ ሰው የ50 ሚሊዮን ዶላር ሽልማት አዘጋጅታ ነበር። የአሜሪካው ፕሬዝዳንት ወታደሮች ጀግና ናቸው፣ አንንበረከክላቸውም ሲሉ የቬንዙዌላ መከላከያ ሚኒስትር መግለጫ ሰጥተዋል። በነዳጅ ሀብቷና በርካታ የተፈጥሮ ሀብቶች የናጠጠችው ምድረ ቬንዙዌላ እየታመሰች ነው። ነገሩ ምንድን ነው? የአሜሪካው ፕሬዝዳንት ኒኮላስ ማሮ ዓለም አቀፋዊ አደገኛ እጽ አዘዋሪ ድርጅት ይመራሉ በሚል ክስ ለረጅም ጊዜ ስታቀርብ ቆይታለች። ፕሬዝዳንቱ በቁጥጥር ስር መዋል የሚያስችለው መረጃ ለሚሰጡ ሰዎች የ50 ሚሊዮን ዶላር ጉርሻ አውጥታ ነበር። አሜሪካ ሌሊት ላይ በጨለማ ቬንዙዌላ ላይ ሰፊ
ጥቃት ከፍታባት ነበር። ፕሬዝዳንት ዶናልድ ትራምፕ ሀገራቸው ቬንዙዌላ ላይ ሰፊ ጥቃት መፈጸሟንና መሪው ፕሬዝዳንት ኒኮላስ ማዱሮ ባልተቤታቸው መያዟን አስታውቃለች። አሜሪካ ማዱሮና ባልተቤታቸውን ከሀገር ይዛ አስወጥታለች። ትራምፕ ሀገራቸው ቬንዙዌላ ገብታ የፈጸመችው ጥቃት ፕሬዝዳንቱን ይዛ ወጣችበት ሁኔታ በአሜሪካ ሕግ ማስከበር መሰረት የተካሄደው ሲሉ ገልጸውታል። ምንም እንኳ የአሜሪካው ፕሬዝዳንት ማዱሮን ይዛ መውጣቷን ብትገልጽም የቬንዙዌላ መንግስት እስካሁን አምኖ ያለው ነገር የለም። የሀገሪቱ መከላከል አይተን የማናውቀው አስከፊ ጥቃት ተፈጽሞብናል፣ በማዱሮ ትዕዛዝ የጦር ኃይላችን በመላው ሀገሪቱ ይሰማራል፣ አንንበረከክላቸውም ብለዋል። ይህ በእንዲህ እንዳለ አሜሪካው ፕሬዝዳንት ኒኮላስ ማዱሮን ይዛ ባሳወቀችበት በሰዓታት ልዩነት ውስጥ ክስ እንደተመሰረተባቸው ይፋ አድርገዋል። የአሜሪካ ጠቅላይ አቃቢ ሕግ እንዳሳወቀው ማዱሮና ባልተቤታቸው በኒውዮርክ ከተማ ክስ ተመስርቶባቸው በማዱሮ ላይ የዕፅ ምርትና ዝውውር ጋር የተያዘ ሴራ፣ ኮኬንና አሜሪካ የማስገባት ሴራ፣ የመትረየሶችና አውዳሚ መሳሪያዎች አሜሪካ ላይ ጥቃት ለመፈጸም ላይ መያዝ ማሰር የሚሉ ክስ ቀርበውባቸዋል። ፕሬዝዳንቱና ባልተቤታቸው ከአሜሪካ ውጭ በአሜሪካ ምድር በአሜሪካ ፍርድ ቤት የአሜሪካን የፍትህ አቅም ሙሉ ለሙሉ በቅርቡ ይጋፈጡታል ሲል አቃቢ ሕግ አሳውቋል። ስለ ባልተቤታቸው ክስ ግን ምንም አልተባለም። ጠቅላይ አቃቢ ሕጉ እነዚህ ሁለት ዓለም አቀፋዊ የዕፅ አዘዋሪ ናቸው የሚሉት ጥንዶች ለመያዝ አስደናቂና እጅግ ስኬታማ ተልዕኮ ፈጽመዋል ያለው ወታደሮቹ ጀግና ናቸው በማለት አሞግሰዋል። ቬንዙዌላ ማናት? በደቡብ አሜሪካ ሰሜን የውቅያኖስ ዳርቻ ትገኛለች። ከኮሎምቢያ በምዕራብ በኩል፣ በብራዚል በደቡብ በኩል፣ ከጎንዋ ግን በምስራቅ ድንበር ትገኛለች። የ28 ሚሊዮን የሚጠጉ ህዝብ አላት። ዋና ከተማዋ ካራካስ ሲባል በዓለም ትልቁ የተረጋገጠ የነዳጅ ዘይት ክምችት ያለባት፣ ከፍተኛ መጠን ያለው ድንጋይ ከሰልና ባይክሳት እና ከፍተኛ ወርቅ ያለባት ሀገር ናት። ከ2013 ጀምሮ መሪዋ ፕሬዝዳንት ኒኮላስ ማዱሮ ናቸው። በመሆኑም በፍጥነት ብታዩ ኖሮ አስደናቂ ነበር። ማዱሮን የተያዘበት ሲሉ ዶናልድ ትራምፕ ከተያዙ በኋላ መግለጫ ሰጥተዋል። ምድር ላይ ከአሜሪካ ውጭ እንዲህ ማድረግ የሚችል ሌላ ሀገር የለም በፍጹም አሉ። አሜሪካ ሌሊቱን ሉዓላዊ ሀገር ወደ ሆነችው ቬንዙዌላ ገብታ ከፍተኛ ጥቃት መፈጸሟን የሀገሪቱ ፕሬዝዳንት ኒኮላስ ማዱሮና ባልተቤታቸው ይዛ ከሀገር ወጥታለች። አሁን ግን ማዱሮና ባልተቤታቸው ሕግ ፊት ሊቀርቡ ከአሜሪካ መርከብ ኒውዮርክ እንደተወሰዱ ነው ተብሏል። ፕሬዝዳንት ዶናልድ ትራምፕ ለፎክስ ኒውስ በሰጡ ቃል የሌሊቱ ፕሬዝዳንት ኒኮላስ ማዱሮን መያዝ ልክ እንደ ቴሌቪዥን ሾው ነበር ያየሁት ብለዋል። ፍጥነቱን ብታዩ ኖሮ አስደናቂ ነው ሲሉ ገልጸውታል። ዶናልድ ትራምፕ ቡድናቸው እጅግ አስደናቂ ስራ እንደተሰራ አውድ ሰው አሜሪካ ውጭ እንዲህ አይነት ኦፕሬሽን ተግባር መፈጸም የሚችል ሌላ ሀገር ምድር የለም ብለዋል። በመሆኑም የቬንዙዌላ ምክትል ፕሬዝዳንቷ ወደ ሩሲያ ኮብልለዋል። የሩሲያ ባለስልጣን የቬንዙዌላ ምክትል ፕሬዝዳንት በሞስኮ ስለመገኘታቸው እስካሁን በይፋ የገለጸ ነገር ባይኖርም ሮይተርስ እንደዘገበው ምክትል ፕሬዝዳንት የነበሩት ሮድሪጌዝ የቬንዙዌላ ባለስልጣን ኒኮላስ ማዱሮ የት እንዳሉ እንደማያውቁ ገልጸው በህይወት ለመኖራቸው ማስረጃ እንዲሰጣቸው ጠይቀው ይህ መግለጫ የወጣው ማዱሮን በአሜሪካ ኦፕሬሽን በቁጥጥር ስር ውለው ወደ አሜሪካ መወሰዳቸው ለፍርድ መቅረባቸውን ከተረጋገጠ በኋላ ነው። ሮይተርስ እንደዘገባው ከሆነ ሮድሪጌዝ መግለጫ በሰጡበት ወቅት ቬንዙዌላ አልነበሩም። ምንጮች እንደሚያመለክቱት በአሁኑ ወቅት በሩሲያ የሚገኙ ቢሆንም ስለ ጉዟቸው ዝርዝር መረጃ እስካሁን አልወጣም። የቬንዙዌላ መንግስት በአሁኑ ወቅት የሀገሪቱ አስፈጻሚ ስልጣን ማን እየመራ እንዳለ ይፋ መረጃ ያልሰጠ ሲሆን ፕሬዝዳንቱ መታሰራቸውን ተከትሎ ከፍተኛ የመንግስት ባለስልጣን ሁኔታው ምን እንደሚገኝ አላብራሩም። የሩሲያ ባለስልጣን ቢሆንም የቬንዙዌላ ምክትል ፕሬዝዳንት በሞስኮ ስለመኖራቸው እስካሁን የሰጡት ይፋዊ መግለጫ የለም። አከታትለው የአሜሪካ ፕሬዝዳንት ትራምፕ ማዱሮን ከተያዙ በኋላ የቬንዙዌላ የነዳጅ ኢንዱስትሪ ውስጥ ከፍተኛ ሁኔታ እንሳተፋለን ሲሉ አስታወቁ። ከ7 ቀናት በፊት ከማዱሮ ጋር ተነጋግረው እንደነበርና እጃቸውን ሰጥተው መሸነፍ እንዳለባቸው እንደነገሯቸው ገልጸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለፎክስ ኒውስ እንደተናገሩት ኒኮላስ ማዱሮና ባልተቤታቸው ሲሊያ ፍሎሬስ በቁጥጥር ስር መዋላቸውን ተከትሎ አሜሪካ ቬንዙዌላ የነዳጅ ኢንዱስትሪ ውስጥ ከፍተኛ ሁኔታ ትሳተፋለች አሉ። ትራምፕ አክለውም በ7 ቀን በፊት ለማዱሮ በስልክ ደውለው እጃቸው እንዲሰጡና ለሽንፈታቸው እውቅና እንዲሰጡ ነግሯቸው እንደነበር አስረድተዋል። ይህ እርምጃ ግልጽ የሆነው የአሜሪካ መልእክት መሆኑን ያሰመሩበት ፕሬዝዳንቱ አሜሪካ በዝውውር ምክንያት በየዓመቱ በመቶ ሺህ የሚቆጠሩ ዶላር እንደምታጣና ከእንግዲህ ይህን ሊቀጥል እንደማይፈቅዱ አሳስበውት ነበር። ቬንዙዌላ ማን መምራት እንዳለበት አሉ። በቀጣይ እኛ እንወስናለን። ኒኮላስ ማዱሮ ቦታ የሆነ ግለሰብ እንደሆን እንዲቀመጥ ማንፈቅድለትም ሲሉ የአሜሪካው ፕሬዝዳንት አያይዘው መግለጫ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ደህንነት የተጠበቀ አስተማማኝ ሽግግር እስኪደረግ ድረስ የቬንዙዌላ አሜሪካ እንደምታስተዳድር አሳውቀው ትራምፕ ደህንነቱ የጠበቀ ትክክለኛ ፍትሃዊ ሽግግር ማድረግ እስክንችል ድረስ ቬንዙዌላ አሜሪካ ታስተዳድራታለች ብለዋል። ዶናልድ ትራምፕ ኒኮላስ
ኒኮላስ ማሮን እጃቸውን ታስረው አይናቸውን ተሸፍነው የሚያሳይ ምስል አጋርተዋል። ትራምፕ ማሮና ባልተቤታቸው በቬንዙዌላ ተይዘው የመጡ በሄሊኮፕተር መሆኑን አሁን አሜሪካ መርከብ እንደሚገኙ ተናግረው ትራምፕ ማሮና ባልተቤታቸው በኒውዮርክ ፍርድ ቤት ይጠብቃቸዋል ብለዋል። የአሜሪካ ጠቅላይ አቃቢ ሕግ ፓምፕ ባዲየም ማሮንና ባልተቤታቸው በዝውውርና ሌሎች ወንጀሎች ጋር በተያያዘ በኒውዮርክ ፌዴራል ፍርድ ቤት እንደሚያቀርቡ ማረጋግጠዋል። በመሆኑም አሜሪካ እኔም ማስተዳድራታለሁ። አሜሪካ ፕሬዝዳንት ዶናልድ ትራምፕ ቬንዙዌላ ደህንነቱ የተጠበቀና አስተማማኝ ሽግግር ሲደረግ ድረስ ቬንዙዌላ አሜሪካ እንደምታስተዳድር ገልጸዋል። ትራምፕ ፕሬዝዳንት ማሮን ህግ አልባ አምባገነን ሲሉ ጠርተው ካሁን ወዲህ አሜሪካ ቬንዙዌላ የሚኖራቸው ጥሩ ወዳጅነት የቬንዙዌላ ዜጎች ሀብታም፣ ነጻና ደህንነታቸው የተጠበቀ ይሆናሉ ሲልም ተናግረዋል። አስፈላጊ ሆኖ ከተገኘ አሜሪካ ካሁን የባሰ ሁለተኛ ዙር ጥቃት ቬንዙዌላ ልትከፍት እንደምትችልም ይፋ አድርገዋል። በርካቶች ከዚህ በኋላ አሜሪካ ቬንዙዌላን ኢኮኖሚ፣ ነዳጅና ወርቅ ጨምሮ ፖለቲካ የመንግስት ውሳኔ ትቆጣጠራለች የሚለውን ሀሳብ ሰንዝረዋል። ፕሬዝዳንቱ አሜሪካ በወደፊቱ የቬንዙዌላ ዕጣ ፈንታ ላይ በነዳጅ ኢንዱስትሪ ጨምሮ ከፍተኛ ተሳትፎ እንደሚኖራት ታሳውቀዋል። ሁኔታ ሀገራችንን እናስተዳድራለን ያሉት ትራምፕ ቬንዙዌላ ጥቃት ማግስት ጠንከር ያለ ማስጠንቀቂያ ሰጥተዋል። ከዚህም ጋር ተያይዞ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቬንዙዌላ ከተሰነዘረ ጥቃት ጋር በተያያዘ በሰጡት መግለጫ አሜሪካ ደህንነቷ ጥቅም ለማስከበር ያለውን ጽኑ አቋም በድጋሚ አንስተዋል። ፕሬዝዳንቱ ሀገሪቱ እናስተዳድራታለን በማለት በሰጡት ንግግር ከውጭ ኃይሎች የሚሰነዘር ትንኮሳ እንደማይታገሱና አስተዳደራቸው በማንኛውም የሀገሪቱ ሁኔታ ሰላም የማስጠበቅ ሙሉ አቅም እንዳለው አሳስበዋል። ይህ መግለጫ ከተሰጠ ቬንዙዌላ በኩል የተሰነዘረ ጥቃት ተከትሎ በተዘጋጀ ጋዜጣዊ መግለጫ ላይ ሲሆን ፕሬዝዳንቱ የአሜሪካ ዜጎች ደህንነት ቀዳሚ ተግባር በመሆኑ ማንኛውም የውጭ ስጋት ተገቢ ምላሽ እንደሚሰጡ በዝርዝር አብራርተዋል። ሀገሪቱን እናስተዳድርላታለን የሚለው ንግግራቸው አስተዳደራቸው በሀገር ውስጥም ሆነ በዓለም አቀፍ ደረጃ ያለውን አመራር የማጠናከርና ለሚሰነዘረው ጥቃት ፈጣንና ጠንካራ ምላሽ የመስጠት ፍላጎት እንዳለው አመላካይ ተደርጎ ተወስዷል። ከቅርብ ጊዜ ወዲህ አሜሪካ በቬንዙዌላ መካከል ያለው ግንኙነት ከፍተኛ ውጥረት ውስጥ የቆየ ቢሆንም ይህ የቅርብ ጊዜ ጥቃት ደግሞ የሁለቱ ሀገራት ፍጥጫ ይብለጥ አባብሶታል። የትራምፕ አስተዳደር በላቲን አሜሪካ ባለው ቀጠና ፖለቲካ ጠንካራ አቋም በመያዝ የሚታወቅ ሲሆኑ አሜሪካ አስፈላጊውን ዲፕሎማሲና ስልታዊ እርምጃ በመውሰድ ጥቅሟን ታስከብራለች ብለዋል። ከዚሁም ጋር ንግግራቸው ጋር እያይዘው አስተማማኝ ሽግግር እስኪካሄድ ድረስ አሜሪካ ቬንዙዌላን ታስተዳድራለች። ትራምፕ የአሜሪካ የነዳጅ ሀብት በተመለከተ ትላልቅ የአሜሪካ ኩባንያ ቬንዙዌላ ይገባሉ። ፕሬዝዳንት ትራምፕ የቬንዙዌላ ድንገተኛ የኮማንዶ ጥቃት በመፈጸም ሀገሪቱ መሪ በእጃቸው በመያዝ በተመለከተ በሰጡት ጋዜጣ መግለጫ አስተማማኝ ተገቢ ህጋዊ ሽግግር እስከሚካሄድ ድረስ ቬንዙዌላ አሜሪካ ታስተዳድራለች ሲሉ በኩራት መናገራቸውን ቢቢሲ ዘግቧል። በጋዜጣዊ መግለጫ ላይ ትራምፕ የሀገሪቱ ነዳጅ በተመለከተ ትላልቅ የአሜሪካ ኩባንያ ወደ ቬንዙዌላ በመግባት መሰረተ ልማቶችን መልሶ መጠገን፣ በሀገሪቱ ገቢ ማስገባት ይጀምራሉ ሲሉ መናገራቸው ተገልጿል። ከፍተኛ የነዳጅ ዘይት ሀብት ያለው ቬንዙዌላ ባለፉት ሳምንታት ምርቷ ወደ ውጭ እንድትልክ በአሜሪካ እንቅፋት ተፈጥሮባት ነበር። ነዳጅ ጫኝ መርከቦች ከነጭነታቸው የአሜሪካ ቁጥጥር ስር ወድቀዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ ወታደሮቹ ቁጥጥር ስር የገቡ ፕሬዝዳንት ማሮን ምስል አጋርተው ነበር። ምንጮች አሜሪካ የቢቢሲ አጋር ለሆነው የሲቢኤ እንዳረጋገጡት ማሮን ያሳፈረ የአሜሪካ ጦር አውሮፕላን በሰዓታት ውስጥ ኒውዮርክ ያርፋል ተብሎ ተጠብቋል። የኒውዮርክ ከንቲባ ማምዲን በቬንዙዌላ የተከናወነው ዘመቻ ዓለም አቀፍ ሕግ የጣሰ ነው ብለውታል። የኒውዮርክ ከንቲባ ዞህራን ማምዲን በኤክስ ገጻቸው ባሰፈሩ መግለጫ ዛሬ ጠዋት አሜሪካ ጦር በቬንዙዌላ ፕሬዝዳንት ኒኮላስ ማዱሮና ባልተቤታቸው ቁጥጥር ስር መዋሉን፣ በዚህ እንዳለ ኒውዮርክ የሚገኝ ፌዴራል ማቆያ ውስጥ ለማሰር መታቀዱን ተረድቻለሁ አሉ። አንድ ሉዓላዊ ሀገር በራስ ፍላጎት ብቻ ማጥቃት የጦር ድርጊት ከመሆኑ በላይ የፌዴራልና የዓለም አቀፍ ሕግ የጣሰ ነው ብለውታል። አክለውም ይህ ግልጽ እንዳለ ሆነ የመንግስት ለውጥ የማምጣት ፍላጎት በውጭ ኃይሎች ያለው ብቻ ሳይሆን ይችንም ከተማ መኖራችን ያደረጉት በ10 ሺህ የሚቆጠሩ ቬንዙዌላን ጨምሮ በኒውዮርክ ነዋሪዎች ላይ ተጽዕኖ ይኖረዋልም ሲሉ ገልጸዋል።